ጣና ስልኝ ተመልካቾች ከፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም ከአንዋር አብራርና ከስቲፋኖስ አበራ ጋር እዚህ ጋር ይጀምራል። አጀንዳ ፕላስ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ ትኩረት የሚያደርግ ፕሮግራም ነው። ተመልካቾች የዛሬው የአጀንዳ ፕላስ አጀንዳችን ብዙ ጊዜ ደፍረን ከማናነሳቸው ጉዳዮች መካከል አንደኛ የሆነውና ከግጭቶቻችን ወይንም ደግሞ ካለመግባባቶቻችን ጀርባ ያለውን የትርክቶችን ጉዳይ ዛሬ በስፋት ለማንሳት እንሞክራለን። ሀገራችን ተፈጥሮ ያላት የበርካታ ህዝቦች የበርካታ ቋንቋዎችና የተለያዩ ባህሎች ያለው ህዝብ መኖሪያ እንደሆነች ይታወቃል። ነገር ግን በተለያዩ አጋጣሚዎች ሲሰሩ በነበሩና ግባቸውና ዓላማቸው የተለያዩ ትርክቶች የተነሳ እዚህም እዚያም ግጭቶች ይስተዋላሉ። የነዚህ ግጭቶች ዋነኛ ምክንያቶች ምንድናቸው? የጋራና የወል ትርክቶችንስ እንዴት መገንባትና ሀገራችንን ማጽናት እንችላለን? በሚሉ ጉዳዮች ላይ አንዳንድ ሀሳቦችን እንለዋወጣለን። እናንተም የዚህ ፕሮግራም አካል መሆን ትችላላችሁ። በተለይ በፌስቡክ እና በዩቲዩብ ላይ በቀጥታ ይህንን ፕሮግራም የምትከታተሉ ተመልካቾች ሀሳቦችን፣ አስተያየቶችን በማዋጣት አብራችሁን እንድትቆዩም በአክብሮት እንጋብዛለን። ለማንኛውም የዛሬውን የአጀንዳ ፕላስ አጀንዳዎቻችንን ይዘን ከመሸጋገሪያ በኋላ እንመለሳለን። እንደ ሁል ጊዜው ይህ ፋና ሚዲያ ኮርፖሬሽን ነው። ይህ የፋና ሚዲያ ኮርፖሬሽን አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በፋና ሚዲያ ኮርፖሬሽን አጀንዳ ፕላስን እየተከታተላችሁ ነው። አጀንዳ ፕላስ ቀደም ሲል ያስተዋወቅኩትና ከትርክትና ከወል ትርክት ከሚል ጉዳዮች ጋር የተገናኙ ሀሳቦችን ይዘን ውይይት እናደርጋለን። ይህንን ውይይት እንድትከታተሉም እናንተንም በአክብሮት እንጋብዛለን። እኔም አንዋር እንዴት ነህ? ሰላም ስቲፋኖስ። ሁሉ ሰላም? ምን አዲስ ነገር አለ? በርካታ ጉዳዮች አሉ። ይሄ የጋራ ትርክት እንደዚህ የሚሉት ነገሮች አለፍ ገደም ሲነሱ እንመለከታለን። በቅርቡም የሙዓዘ ጥበባት ዳንኤል ክብረት ከዚህ ጋር የተገናኘ መጽሐፍ አስነብበው ውይይቶችም ሲደረጉ ነበረ። እኛም ከዚህ በፊት ያነሳ ነው መሰለኝ በአንድ አጋጣሚ ላይ እሱን ነገር በደንብ ሰፋ አድርገን እንየው ብለን ነው ዛሬ የመጣ ነው። እንደምታውቀው ብዙ ጠንካራ የሆኑ ሀገራት ለምሳሌ አድርገን የምንወስዳቸው የምዕራቡም የምስራቁም ሀገራት የጥንካሬያቸው ምንጭ መግባባታቸው ነው፣ ወይም ደግሞ ብሔራዊ መግባባት መፍጠራቸው ነው። የብሔራዊ መግባባት መፍጠራቸው መነሻ ደግሞ የወል እና የጋራ ትርክት መፍጠራቸው ይመስለኛል በግሌና ይሄ የወል ትርክት የምንለው የጋራ ታሪክ የምንላቸው ነገሮች እንግዲህ በኔሽን ቢልዲንግ ውስጥም በተለይ በኔሽን ቢልዲንግ ውስጥ ትልቅ ቦታ ያለው ነገር እንደሆነ ተደጋግሞ ሲጠቀስም እንመለከታለን። ኢትዮጵያ ደግሞ ቀደም ሲል እናልኩት የበርካታ ብሔሮች፣ የበርካታ ባህሎች፣ የበርካታ እምነቶች እና የበርካታ ቋንቋዎች ያሉባት ህዝቦች ያሉባት ሀገር እንደሆነች ይታወቃል። እነዚህ ኢትዮጵያውያን ትላንትን በተለያየ አጋጣሚዎች የአብሮነት የመጋመድ ታሪክ የነበራቸው ናቸው። በጋራም ብዙ ታሪኮችን ሰርተዋል። ከአድዋ ጀምረን ሌሎቹን ሀገር የመጠበቅ ታሪኮቻችንን ብንመለከት ከዛ በኋላ ደግሞ በተለይ ከቅርብ ጊዜ ወዲህ ካለፈው 30፣ 40፣ 50፣ 60 ዓመት ልናደርገው እንችላለን ይሄ ብሔርን መሰረት ያደረጉ ትርክቶች እንዲህ አይነት መምጣታቸው ከዛም ወደኋላ ሄዶ መመልከት ይቻላል። ብዙ ያመጧቸው ነገሮች አሉና እስቲ ትርክት አሁን ባለው ሁኔታ ትርክቶች ናቸው የሚዋጉት። ነፍጥ ያነሱ መሳሪያ ያነሱ የታጠቁ ብዙ ትርክቶች በሀገራችን አሉና ትርክቶቻችንን ማስተረቅ ያለብን ይመስለኛል ልልህ ነው እንደመነሻ። በጣም ጥሩ መንደርደሪያና ጥሩ መሟሻ ነው ያነሳው። ይሄ ጉዳይ የብዙ ምሁራን የኢትዮጵያ ኤሊቶች በዚህ ጉዳይ ላይ በጣም ብዙ ኤክስፐርቶች የታሪክና ከታሪክ ጋር የተገናኘ በጣም በርካታ ሰዎች እንዳሉ እናውቃለን። እነዚህ ሰዎች ብዙ ትንታኔ ጽሁፍና የኢትዮጵያን የፖለቲካል ኢኮኖሚ ስብራት የቱ ጋር እንደሆነ ሲተነትኑ እንደነበረ እናስታውሳለን። ዛሬ ይሄን በአለፍ ገደም በጣም በቁንጽሉ ለማንሳት የምንሞክረው መለስ ብለን የቱ ጋር እንደሳትን ማየት ይጠቅመናል፣ የሚቀጥለውን ዘመን ለመስራት ያግዘናል ብለን ስላሰብን ነው። ሁለተኛ ችግራችንን መረዳት እና ማወቅ የመፍትሄ ትልቁ አካል ነው ብለን ስላሰብን ነው ይሄን የምናነሳው። ለውይይት ይረዳል ብለን እናምናለን። በጣም ሰፊና በጣም ጥልቅ ሀሳቦች እንደሚነሱበት እንደተነሱበት ስለሚታወቅ እንዲሁ ለመንደርደሪያ ያህል ግን መቼም ይህን ጉዳይ እናንተ ልናወራ ስንሞክርም እንደ ሀገርም ሲወራ ወይ ደግሞ ትንታኔ ሲሰጥ ሄደን ተነጋግረን በጣም በየትኛውም ርቀት ብንሄድ ዋነኛው የሚያሳስበን የሁላችንም የጋራ የምንለው ዋርካችንን ጥበቃ ነው። እንዴት ነው ሀገሩን ዋርካችንን
ኦዳውን ጠብቀን የምንሄድበትን መንገድ መስራት ያለብን ካልሆነ የምናወራቸው ጉዳዮች በሙሉ ፍሬ አልባ ነው የሚሆኑት የወል ትርክትም የጋራም ጉዳይ መጣን ታሪክም ማነሳን ሁሉን ነገር አነሳን እየተነጋገረን ያወራን ያለነው የኢትዮጵያ ሀገር ወይ ደግሞ ዋርካችንን እንዴት እንጠብቀው እሱን ካልጠበቅን ምድረበዳው ይፈጀናል ነው አይደል ለዚህ ነው ተጣልተንም ተዋክተንም በሐሳብና በአካሄድ ተለያይተንም ምንም አይነት መንገድ ብንሄድ አሰባሳቢ ጽንሰ ሐሳብ ያስፈልገናል የሚያሰባስበን ጽንሰ ሐሳብ ደግሞ ሀገርና ሀገረ መንግስት የሚባለውን ጉዳይ ይዞ የሚዘልቅ ሁለት መሰረታዊ ጉዳይ አለው ስለዚህ ሀገሩንም ይዞ ለመሄድ መንግስቶቻችንን በስርዓቱ እንዲሄዱ ያስፈልጋልና እዚህ ጉዳይ ላይ ሰፋ ያለ ውይይት ያስፈልገናል በተለያዩ ዘመናት በኖርንባቸው ጊዜያት የሀገረ መንግስትና የሀገር ግንባታ ትርክታችን ዋነኛ ማጠንጠኛችን ሆኖ እንደነበር ይታወቃል ምን ማለት ነው እንደ ኢትዮጵያና እንደ ሀገር የጋራ ሐሳብ የለንም ወይ አመለካከታችን የቱ ጋር ነው ያለው የጋራ ራዕይ እንዲኖረን ማድረግ የለብንም ወይ እነዚህ ሁሉ ተሰብስበው ኔሽንና ስቴት የሚባል ወይ ደግሞ ሀገርና መንግስት የምንለው ነገር የንግግራችን የውይይታችን አንደኛውና ወሳኙ ማጠንጠኛ ነው ብያስባለሁ ነው እዚህ ውስጥ ሁለት ነገር እናስባለን የወል ትርክት ከማንሳቴ በፊት ጠቅለል ብለን ሀገረ መንግስት የምንለው ነገር ስናዋቀር ወይ ደግሞ ስንሄድ ሁለት ነገር አለ አይደል ሃርድዌሩ አለ ሶፍትዌሩ አለ ሃርድዌሩ በስጋ የምናያቸው ተቋሞቻችን ለምሳሌ ህዳሴ ግድብን ጨምሮ በስጋ በነፍስ ያለ አለ ደግሞ ሶፍትዌሩ አለ ዛሬ ልናወራበት የመረጥነው ጉዳይ ነው ሁለቱን ያነጣጠልን ከምናወራ ሀገርና መንግስት ያነጣጠልን ከምናወራ አንድ ላይ ብናያይዘው በጣም ደስ የሚለኝ ኔሽን ስቴት ነው የምናወራው ኔሽን ስቴት ውስጥ ሃርድም ሶፍትም ፓወር አለ ይሄን ምልህ ዋንኛው ምክንያት ይወለ ስለ ኔሽን ስለ ኢትዮጵያዊነት ስለ ሀገር ብቻ ስታወራ አንዳንድ ሰው ሀገር ስትለው ኢትዮጵያዊ ስትለው በአንድ ማንነት ውስጥ ጠቅሎ ሊያስገባይ ነው ወይ ደግሞ አሃዳዊ መንግስት እየመጣ ነው ሲባል እንደነበር እናስተውሳለን ከሱም ወቀሳ ለመዳን ደግሞ ስቴት ደግሞ ብለው የተነጠለ ሀገር የሚመስል ከፋፋይ ነገር ሊያመጣብን ነው እንዳይባል ደግሞ ኔሽን ስቴት ብለን በኔሽን ስቴት ጉዞ ውስጥ በደም መነጋገር አለብን ሶ እዚህ ውስጥ ሀገረ መንግስት ነው ያወራና ያለነው ቀጥሎ ሀገረ መንግስቱን እንዴት ነው ስንመሰረተው ይኖር ነው ሀገረ መንግስቱን ይዘነው ስንመጣ ሁለት መሰረታዊ ፋክተሮች አሉ ቀደም በያንሳውል ሃርድዌሩና ሶፍትዌሩ እኔ በጣም የሚያሳስበኝ ዛሬም ልንነጋገርበት የተቀመጥነው ይሄ ሁሉ ሀተታ ያነሳውል ሶፍትዌሩ ጋር ለመምጣት ነው ከሶፍትዌሮች ውስጥ የኢትዮጵያ ኔሽን ቢልዲንግ ወይ ደግሞ የኢትዮጵያ ሀገረ መንግስት ጉዟችንን ካደናቀፉ ትልቅ እንቅፋት የሆኑት አንደኛውና ትልቁ ሶፍትዌር ውስጥ የወል ትርክት ነው እዚህ ሀገር ውስጥ የጋራ እውነት የለንም ወይ እዚህ ሀገር ውስጥ የጋራ አመለካከት እንዴት መስራት ከበደን እዚህ ሀገር ውስጥ የጋራ ትርክት መስራት እንዴት ነው የከበደን አንደኛው የኢትዮጵያ ስብራት እሱ ነው ሁለተኛው ሶሻል ካፒታል የማህበረሰባዊ ወረት የለንም ወይ ይሄም አንደኛው ሶፍትዌሩ ነው የማህበረሰባዊ ወረት ዋንኛውና ትልቁ በውስጡ ያለው መተማመን ትምምን ነው ሁለተኛ መስተጋብራን ሶ እዚህ ውስጥ በቁጥር ማትለካው በደርዝ ማታስቀምጠው ለዘላለም የዳበረ ሀብት ያለን በአማራና በኦሮሞ በሲዳማና በትግራይ በአፋርና በሶማሊያ መካከል ያለው በጣም ጠንካራ መተማመን ትልቁ የኢትዮጵያ ሀገረ መንግስት ኔሽን ስቴት ግንባታ ውስጥ ሶፍትዌሩ እሱ ነው ሶስተኛውና በጣም ወሳኙ የጋራ ታሪክ ነው ልክ ዛሬ ልናወራ የተዘጋጀ ነው የወል ትርክት እንዳልነው ቀደም የጋራ እውነት እንደምናወራው የወል ታሪክ አለንኛ የወል ታሪካችን የጋራ ታሪካችን ቀደም ብለ ያንሳው አድዋ ነው ሁሉ ጊዜም የወል ታሪክ የሚባለው መስተጋብር ነው በክፉም በደጉም አብረን የመጣንበት መንገድ ምንድነው አድዋ በክፉም በደጉም የመጣንበት ነገር ነው ሶ እዚህ ውስጥ የጋራ ታሪክ አለን ማለት ዋናው ጥያቄው በጣም የሚያከራክረው መነሻ ላይ ተጠቀስካቸው ችግሮች የሚመጡት እነዚህን የጋራ ትርክቶች እጥፋቱ እንዴት ነው የተረክነው እንዴት ነው የወል ማድረግ የከበደን እሱ መሰረታዊ ነው ያምናል የሶፍትዌሮች ዋንኛው ግን የወል ትርክት ነው የወል ትርክት ውስጥ የጋራ ትርክት ያስፈልገናል የጋራ ታሪካችንን ግን የጋራ ተረክ ማድረግ ግን በጣም ጎሎናል በጣም ቆንጆ ነጥቦችን አንስታል አንድ ጥናት ስመለከት ነበር የኢትዮጵያን አሁን እየተጋጩ የሚገኙት በትላንት ታሪክ ነው እና ከኢትዮጵያን ግጭቶች ጀርባ በዋናነት ያለው ናሬሽን ነው የሚል
መሰል አውድ የሚሰጥ ጥናት ስመለከት ነበርና የኢትዮጵያ ከዚህ ጀርባ ደግሞ የሚጠቀሱት የኢትዮጵያ ፖለቲከኞች ናቸው፣ የኢትዮጵያ ኤሊቶች ናቸው። የኢትዮጵያ ኤሊቶችና የኢትዮጵያ ፖለቲከኞች ወይም ደግሞ ፖለቲካል ኤሊቶች የኢትዮጵያን ሕዝብ ብዙ ጊዜ አይመስሉም። ኢትዮጵያን መሬት ላይ የሚኖሩትና የኢትዮጵያ ፖለቲከኞች መድረክ ላይ ሲወጡ የሚያሳዩቸው ባህሪዎች፣ ንግግሮች ምናምን ከኢትዮጵያን መሬት ላይ ካለው እውነት የተለየ ነው። ቅድም እንዳልኩት ኢትዮጵያ መልከ ብዙ ነች። ኢትዮጵያ ብዙ ልሳን አላት። ኢትዮጵያ ብዙ ሃይማኖት አላት። ኢትዮጵያ ብዙ መልክ አላት። መገለጫዋም ብዙ ነው። አንድ ነገር ብቻ ኢትዮጵያን ሊገልጻት አይችልም። ይሄ ሀገር የአማራውም ሀገር ነው፣ የኦሮሞም ሀገር ነው፣ የኩናማውም ሀገር ነው፣ የትግሬውም ሀገር ነው፣ የአገውም ሀገር ነው፣ የሶማሌውም፣ የአፋሩም፣ የቤንቹም፣ የሸካውም የሁሉም ሀገር ነው። ስለዚህ ኢትዮጵያ የምትገለጸው በእነዚህ ሁሉ ሆና ነው የምትገለጸው እንጂ አንድ መገለጫ ሊኖራት አይችልም። በሃይማኖትም ስንመጣ የኦርቶዶክሱም ሀገር ነው፣ የሙስሊሙም፣ የፕሮቴስታንቱም ነው፣ የካቶሊኩም፣ የዋቄ ፍታውም ነው፣ የሌላው የአማኒም ካለ የሱም ሀገር ነው። በራቀውም በቀረበውም ዘመን ኢትዮጵያውያን በጋራ ሲኖሩ ወይም በጋራ ስንኖር የኛ አባቶች የኛ እናቶች የሰሯቸው ብዙ ታሪኮች አሉ። በጋራ ኑሯቸው መሬት ላይ ተጋምደው ተሳስረው ሸጠው ነግደው የኖሩባቸው ታሪኮች ናቸው። በችግር ጊዜም አንደኛው ቦታ ላይ ችግር ሲፈጠር ወደ ሌላ ቦታ እየሄደ እየተጠለለ ሌላ ቦታ ላይ ችግር ሲፈጠር ወደዚህ እየመጣ አብሮ ኖሯል። በንግድ ተሳስሯል። በታሪክ ተሳስሯል። ቅድም እንዳልከው የአድዋን እዚህ ጋር ማምጣት እንችላለን። በስፋትም ወደ በኋላ ለማየት እንሞክራለን። እነዚህ ህዝቦች ኢትዮጵያ ውስጥ ባለው ማዕቀፍ ውስጥ ያሉ ህዝቦች ስርዓትና ገዢ መደቦች ባመጧቸው በደልና ጭቆናም እኩል ነው የተጨቆኑት። አንዱ ተነሱ አንዱን የጨቆነበት፣ አንዱ ተነሱ ሌላው ላይ ችግር ያመጣበት ሁኔታ የለም። ሁሉም በእኩል ሁሉም በተመሳሳይ መጠን የተጨቆኑ ናቸው፣ የተበደሉ ናቸው። ከ1930ዎቹ ጀምሮ እንደምታውቀው የዚህ ጣሊያን ወደ ኢትዮጵያ መምጣትን ተከትሎ አንደኛው ኢትዮጵያን ለማዳከምና ለመግዛት ከቀየሳቸው ስትራቴጂዎች መካከል ኢትዮጵያውያን መካከል ልዩነትን ሊፈጥሩ የሚችሉ አንደኛው ከአንዱ ጋር ሊያፋጥጡና ችግሮች ሊከቱ የሚችሉ ነገሮችን ጄነሱሱን ወይም ደግሞ መነሻውን እዛ ጋር እንደጣለ ይነገራል። ከዛ በኋላ የ1960ዎቹ የተማሪዎች ንቅናቄ በከፍተኛ ሁኔታ የዚህ የብሔር የሚለውን ነገር አጉልቶት ይዞት እንደሄደ እንመለከታለን። ብሔርተኝነት በራሱ ችግር የለውም። ኢትዮጵያ ውስጥ ያለው ችግርን በተለይ ባለፉት 40-50 ዓመታት ከዚህ በፊት በተደጋጋሚ ሲነሳ የነበረው ሁለት ጽንፍ የያዘ ቴሲስ እና አንቲቴሲስ መኖሩ ነው። የመጀመሪያው የአገራዊ አንድነት ወይም ደግሞ በቃ በኢትዮጵያዊነት ስር እንሰባሰብ የሚል ነው። ሁለተኛው ደግሞ በብሔራችን ስር እንሰባሰብ የሚል ነው። ለውጡም እንዲመጣ ዋነኛ ምክንያት የሆነው 2010 ላይ እነዚህ ሁለት ጫፍ የረገጡ ነገሮች መታረቅ አለባቸው። ስለዚህ በእነዚህ ሁለት ጉዳዮች መካከል ሶስተኛ አማራጭ ሊኖር ይገባል። የብሔሩንም ሳይተው ሀገራዊ አንድነቱንም ሚዛን አስጠብቆ መሄድ የሚችል ስርዓተ መንግስት መገንባት አለብን የሚል ጅምር ተጀምሮ እየተሰራ እንዳለ ይታወቃልና ኢትዮጵያ ከዚሁ ውጭ አማራጭ አላት ወይ? የሌሎች ሀገሮችንም ምሳሌዎችን እናነሳለን። ግን ኢትዮጵያ አንድነት ውስጥ ብሔሮቹም ቋንቋቸው፣ ባህላቸው፣ ማንነታቸው ተከብሮ በኢትዮጵያ በሚባለው ግራንድ ጥላ ውስጥ የሚገቡበት ሁኔታ ነው እንጂ ሊፈጠር የሚችለው አንዱ ከአንዱ ተነጥሎ አንዱ ከኢትዮጵያዊነት ተነጥሎ መሄድ የሚችልበት አውድ እንደሌለ ነው ብዙ ምሁራን የሚያነሱት። ልፈልጌ ነው። በጣም ቆንጆ መነሻ ነው ያነሳው። ይወለ ወደኋላ ወደፊት እያለን ነው የምናነሳው። ጉዳዩ በጣም ሰፊ እንደሆነ እናንሳለን። ብዙ ታሪክ ጻፊያንም እዚህ ጉዳይ ላይ ስላወሩ ተመልካቾቻችን እዚህ ጉዳይ ላይ ሀሳባቸውን እየጨመሩ በሚሄዱ በጣም ጥሩ ነው። አይ ቲንክ የኢትዮጵያ ፖለቲካል ጉዞ ስታነሳ አሁን እዚህ ጋር የደረስንበት መንገድ የመጣንበት መንገድ በምን መጠን እንደሳትን መቼም ግልጽ ነው ብዬ አስባለሁ። የኢትዮጵያ ፖለቲካል ሂስትሪ ውስጥ ስብራቶቻችን ብዙ እንደሆኑ ይታወቃል። አንደኛው ስብራት ይሄ ነው። ይኸውልህ የኢትዮጵያ የወል ትርክት ስላልነበረን አይደለም። የወል ታሪክ ካለን የወል ትርክት መገንባት ቀላል ነበረ። የወል ታሪክ በክፉም በደጉም የተገናኘንበት ቦታ ነው። ሳንስማማ የግድ እኮ መስማማት አልነበረብንም አድዋ ለመዝመት። እሱ የወል ትርክት ታሪካችን ነው። እሱን የወል ታሪካችንን ግን በምንፈልገውና በሚያስፈልገው መንገድ የወል ተረክና የወል ትርክት መስራት ግን አልቻልንበትም። ናው
ይሄንን እንዴት ነው እንደዚህ አይነት ስህተት የምንፈጽመው? ወደ ኋላ ሄደን የኢትዮጵያ ያሁኑ የፖለቲካል ጉዞና ካልቸር መነሻው ወደ ኋላ ይሄዳል ቢያስባል ከዛ የመጣ የወረስነው ብዙ እዳ አለ የተንከባለለ definitely so እሱን ይዘን ሳናርቀውና ሳናስተካክል ነው ያለነው ናው ትልቁ ጥፋት ትልቁ ስብራት የጋራ ታሪካችንን ወደ ጋራ ትርክት መቀየር ነው የተቸገርነው ወደ ወል ተረክ መቀየር ወደ ወል ትርክት መቀየር በጣም ከብዶናል ለምን መሰለ ለምሳሌ በኢትዮጵያ ፖለቲካል ውስጥ በኢትዮጵያ ሂስትሪ ውስጥ ኢትዮጵያን ያስተዳደሩ ነገስታት በጣም ብዙ ናቸው እነዚህ ነገስታት ስንዘረዝራቸው የሰሩትን ነገር ስንጠቅስ ታሪክ ነው ይሄንን ታሪክ በሚጠቅም በሚያስፈልግ መንገድ ደግሞ የወል ታሪክ መገባት እንችል ነበር አሴቱ ሀብቱ ነበር አንዳንድ ሀገሮች እንደ ጣሊያን ያሉ ሀገሮች ሳይኖራቸው ከባዶ አርቲፊሻል ሰርተው ሀገር ይገነባሉ እኛ ግን ሀብት ነበር ነገስታቶቹን ዘርዝረን ለኢትዮጵያ የሚመቸውን የወል ታሪክ መስራት ይቻል ነበር ናው በጣም ጥያቄ የሚመጣው የኢትዮጵያ ፖለቲካል ሂስትሪ በጣም ትልቅ ችግር የገጠመው በነገስታቶቹን ስንዘረዝር አንዱን ኦሚት አድርገው ወይ ደግሞ አስወግደን አንዱን አሳንሰን መጻፍና መተረክ ስንጀምር ቅራኔው ይመጣል እንደሱ በጣም አደገኛ ነው የሚሆነው የኢትዮጵያን የጋራ ታሪክ ይዘህ አንዱን ነጥለ ወይ ደግሞ ሁለቱን ነጥለ ወይ ደግሞ ሶስቱን ነጥለ ከዚህ ታሪክ ውስጥ ስታስወጣውና ታሪኩን ስትሰራው የኢትዮጵያ ያለ መግባባታችን ታሪክ እያደገ ነው ያ ጥፋት ቀደም ብለ የጠቀስኩ ያርሾ አብሮን ነው የሚከተለን እሱ አይነት ታሪክ ጽሁፍ የጋራ ታሪክ ብዙ ሸግሮናል ናው ትልቁ ጥያቄ በሱ የቆዘምን መኖር አለብን ወይስ የለብንም ምንድነው እሱ የሚጠቅመን ኦኬ ቁጭ እናደርገዋለን የሆነ የመዝጊያ ምዕራፍ እናደርግለትና የሚጠቅመንን ታሪክ መስራት አለ እዚህ ውስጥ በደም መግባባት ያለብን ይመስለኛል ሁለተኛ ኢትዮጵያ ውስጥ ታሪክ ብቻ አይደለም ታሪክ ውስጥ ብዙ ችግር ሲፈጠር የነበረው ከዛ ይልቅ ታሪኩ በአግባቡ አለመጻፉ ሌላኛው ትልቅ ችግር ነው በስርዓቱ ካልጻፍ ነው ለወል ትርክት መስሪያ እርሾ አይኖርም መነሻ አይኖርም ሁለተኛው ታሪኩን የአካታችነት ጉዳይ ጥያቄ ይነሳበትና ችግር መሆን ይጀምራል እነዚህ ሁሉ ተሰብስበው የኢትዮጵያን ታሪክ የኢትዮጵያን የወል ታሪክ ጎዶሎ እንዳይሆን ሙሉ እንዲሆን ኃላፊነት ይሰማል ያኔ የኢትዮጵያን የወል ታሪክ መስራት እንችላለን ይወል እዚህ ውስጥ በተደጋጋሚ የማይነሳው መነሳት አለበት በየማምነው መጻፍም ስለመጻፉ እርግጠኛ ያልሆንኩበት በኢትዮጵያ የኢትዮጵያ ማህበረሰብ በኢትዮጵያ ታሪክም በኢትዮጵያ ታሪክ ውስጥም በጉልህ በጠቃሚነት አልተጠቀሰም አልተነሳለትም እዚህ ሀገር ውስጥ የኢትዮጵያዊ የሆነ ዜጋ በሙሉ ማህበረሰቡ ታሪኩንም ታሪኩንም የጻፍንለት አይደለም ከዛ ይልቅ ብዙ የተጻፈው ብዙ የተነገረው የገዢ መደብ ታሪክ የገዢ መደብ ስንል ከየትኛው ብሔር ከየትኛው ማንነት የሚገናኝ አይደል የኢትዮጵያዊነት እና ኢትዮጵያዊ ማህበረሰቡን መተረክ አለበት እዚህ ውስጥ ሙሉ የማድረግ ችግር ጎዶሎ የመሆን ጉዞ የኢትዮጵያን ጠቅላላ ፖለቲካል ተረክ ትልቁ ደንቃራ ነው ያምናል ናው እዚህ ውስጥ በደም መነጋገር አለብን እስጢፋኖስ አድዋን የመሰለ የጋራ የወል ታሪክ አለን ኢትዮጵያ መላው ቦታ ብትዞር የጋራ ነውር አለ የጋራ ነውር በነገራችን ላይ አንደኛው ማያያዣችን ከአፋር እስከ ምናም ብትሄድ እንዴ ኢትዮጵያ አይደል እንዴ በባህላችን ላይ ለሚባለው ባይዙ የጋራ ታሪክ I think እንደሱ አይነት ነገር ብዙ ጎሎናል ሶ እዚህ ሁሉ ነገሮች ውስጥ ሁሉንም የሚመስል ቀደም ብለ የጠቀስከው ኢትዮጵያ የሚመስል የኢትዮጵያ ታሪክ ብዙ ሲጎለን ይኖረው እሱን ማስተካከል ይተበቀብናል ሁለተኛ ሁለንተናይ መሆን አለበት ምሉ ካልሆነ አሁንም ለክርክር ለጭቅጭቅ ለተቃርኖ ካልሆነ በስተቀር ለመግባባት አይመችም ሶስተኛው ከአንዱ ትውልድ ወደሚቀጥለው ትውልድ ከአንዱ ነገስታት ወደሚቀጥለው ነገስታት ደግሞ የሚተላለፍ ተከታታይ የሆነም ታሪክ እንዳለን መታሰብ አለበት ካጎደል ነው ልክ አይደለም የሚሆነው ሁሉም የኛው ነው በያስባሉ እዚህ ሁሉ ነገሮች ውስጥ የጋራ ሚን ስታቲስቲሻኖች እንደሚሉት ምንድነው የጋራ የሚያዋድደን ነገር መፈለግ የኛ ቤት ስራ ነው የጋራ የሚያቃረነን ከመፈለግ ሶ በኢትዮጵያ ሂስትሪ የወል ታሪክ ለመስራት በኢትዮጵያ ፖለቲካል ጉዞ የወል ታሪክ ለመስራት በጣም ትልቁ ደንቃራና ትልቁ ችግር ነው በየማምነው የኢትዮጵያ ታሪክ የጎደለው ትልቁ ስነዳ ነው በስርዓቱ ስላልሰነድ ነው ብዙ ቸገረን በያምናል ወደ ኋላ መጣለው ፋስት ፎርዋርድ
ያለፈው 30 ዓመት ሲያስተዳድር የነበረው ኢህአዴግ ኔሽን ቢልዲንግ እና መንግስትን ወይ ደግሞ ስቴትና ኔሽንን እንዴት ነበር ሲተገብረው የመጣው? አሁን ደግሞ ያለው አስተዳደርና አሁን ያለው መንግስት ሁለቱን እንዴት ነው ይዞ ሊሄድ እየሞከረ ያለው? የተወሰነ ነገር አንተ በጣም ቆንጆ እንግዲህ ያልካቸው ነገሮች እንዳሉ ሆኖ የጽንፍ የወጣ የብሔር አካሄድ ብዙ ችግሮችን ያመጣል። ዓለም ላይም ይሄንን አይተናል። ከፋፋይ ትርክቶች ሩዋንዳ ላይ ያመጡትን ታሪክ እናስታውሰዋለን። የሱፐርማሲ ወይም ደግሞ እኔ የበላይ ነኝ የሚለው አስተሳሰብ ደግሞ አውሮፓ ላይ በአርባዎቹ ፋሺስት ጣሊያን ላይ ፋሺዝምን አምጥቷል። ጀርመን ላይ ደግሞ ናዚዝምን አምጥቷል። በዛም የተነሳ የደረሰውን ሰብአዊ ኪሳራ የምናስታውሰው ነው። ሁለተኛ ዓለም ጦርነት የሆነውን የምናውቀው ነው። ሌሎች አካባቢዎችም መሰል እንቅስቃሴዎች የዚህ ጽንፍ የወጣ አካሄድ ብዙዎችን ጎድቷል። ብዙ ህይወት ለመቀጠፍ ምክንያት ሆኗል። ናይጄሪያ ብንሄድ የባያፍራ የሚባለው እንቅስቃሴ ተነስቶ የነበረውና በኋላ ተመልካቾች በሚያውቁት መንገድ የከሰመው እንቅስቃሴ ዋና መነሻው ይሄው ትርክት ነው። ትርክት ሁል ጊዜ አጥፊ አይደለም። ትርክት ሁል ጊዜ ዲስትራክቲቭ ብቻ አይደለም። ፖዚቲቭ ትርክቶች አሉ፣ ሀገር ገንቢ ትርክቶች አሉ፣ ኢኮኖሚ የሚገነቡ ትርክቶች አሉ፣ ባህል የሚገነቡ ትርክቶች አሉ። ህንዶች ከ200 ኦር 300 ዓመት የእንግሊዝ ቀኝ ግዛት የወጡት በጋንዲ መሪነት በተንቀሳቀሰው ባህልና ማንነትን መሰረት ያደረገ ትርክት ነው። ከእንግሊዞች ባርነት ነፃ ያወጡት አሜሪካኖች ራሳቸውን የአሜሪካ የእድል ሀገር ወይም ደግሞ ላንድ ኦፍ ኦፖርቹኒቲ ብለው ይገልጻሉ። ማንም መጥቶ የሚኖርበት የሚሰራ የሚችል ሁሉ መጥቶ የሚኖርበት ብለው አገራቸውን ይገልጻሉ። ብራዚል ስትሄድ ለ200 300 ዓመት በፖርቹጊዞች ተገዝታ ነፃ ከወጣች በኋላ ፓውሎ ፌሬራ የሚባል ትልቅ ጸሐፊያቸው አለ። እንደ ሶሻል ኤክስፐሪመንታል የሚያዩትም እሱ ምንድነው ያመጣው? ብራዚልን መቅረጽ ያለብን ከማንነት የተሻገረ ወይም ደግሞ ከኤትኒክ ከብሔር ከምናም ከሚል የተሻገረና የነፃነት ምድር ነች ብለን ነው መግለጽ ያለብን የሚል ነገር ያነሳሉ። ቅድም ጣሊያን አንስታል። ጣሊያን እንዴት ተፈጠረች? ወይም ደግሞ የሮም ታሪክ ሲባል የሬሙና የሬሙለስ የሚባሉ ሁለት ወንድማማቾች ተኩላ አጥብታ አሳድጋቸው የሚል ነገር ያመጣሉ። ይሄ እንግዲህ ልንቀበለው አንችልም አሁን ባለው። እነሱ ግን አምነው ሀገር ስለሰራላቸው ይኖሩበታል። ጀርመን ብንሄድ ቢስማርክ እንዴት እንደሰራቸው እንመለከታለን። ሩሲያን ብትሄድ ተመሳሳይ ነው። ቻይናን ብንሄድ ተመሳሳይ ነው። ቱርክ ደግሞ የቅርብ ጊዜም ስለሆነ ብዙ ምሳሌዎች ሊሆን የሚችል ይመስለኛል ከኛ ጋር። የኦቶማን ወራሾች ናቸው። አታቱርክ ከማል አታቱርክ የቱርክ ዜጋም አይደለም፣ በግማሹ የአልቤኒያ ምናምን ዝርያ ያለው ነው። መጥቶ በሱ ጥላ ስር ተሰባስበው ቱርክን የሚያክል ገናና ሀገር ፈጥረዋል። የኛ ደግሞ ከዚህ ሁሉ የሚለይ ይመስለኛል በግሌ ኢትዮጵያውያን ከሰሜኑ ተነስተን ከትግራዩ ከኩናማው ብንነሳ፣ ከአማራው ከአገው ብንነሳ፣ ከኦሮሞ ከአፋሩ ከሲዳማው ከሁሉም ብንነሳ ማዕከላዊ ሆነና ሊያሰባስቡን የሚችሉ በርካታ የጋራ ታሪኮች፣ የጋራ እውነቶች፣ የወል እውነቶች ተብሎ ጠቅላይ ሚኒስትሩ ሲያነሱ የምንሰማቸው ብዙ ነገሮች አሉ። የሲዳማን አባቶች ስለ ወላይታ ብትጠይቃቸው የሚነግሩ ታሪክ አለ። የአማራ እናቶች ስለ ኦሮሞ ብትጠይቃቸው የሚነግሩ ታሪክ አለ። የትግሬ እናቶች ስለ ኩናማ ብትጠይቃቸው የሚነግሩ አለ። አፋሩ ሌላውንም ጋር ተመሳሳይ ታሪኮችን እናገኛለን። ነገር ግን ከዚህ የፓርቲ ፖለቲካ ወይም ደግሞ የኤሊት ዲስኮርስ መጀመርን ተከትሎ እየተበላሹ ዝቅ እያሉ የመጡ ነገሮች አሉ። እንዳልከው ደግሞ ከ1983 በኋላ ሁሉ ጊዜ የሚገርመኝ ነገር ልዩነታችን ነው ውበታችን የሚል ፍልስፍና ዲዛይን ተደርጎ አንድነት ነው ውበት ሊሆን የሚችለው እንጂ ልዩነት በግሌ ነው። እንግዲህ ሰዎች ሊከራከሩ የተለየ አቋም ሊኖራቸው ይችላል። በአንድነት ውስጥ ነው ውበት በአንድነት ውስጥ እንጂ ውበት ሊኖር የሚችለው በልዩነት ውስጥ ውበት ሊኖር ይችላል ብዬ አላስብም። ለኢትዮጵያውያን ደግሞ አንዱ ከአንዱ ተነጥሎ አንዱ ለብቻው መንገድ ሊሄድ የሚችልበት ምንም አውድ የለም። ለ30 ዓመት ግን ትምህርት ሲስተማችን ምንድን ነበር ሲሰራ የነበረው? ታሪክ ስናስተምር የነበረው በምን አውድ ውስጥ ነው? ባለፈው 30 ዓመት ውስጥ ሲሰሩ የነበሩ የኪነ ጥበብ ስራዎች፣ የመድረክ ቲያትሮች፣ ትረካዎች፣ መጽሐፍ በጣም በብሔሮች መካከል ልዩነትን ሊፈጡ የሚችሉ መጽሐፎች፣ ድራማዎች፣ የኪነ ጥበብ ስራዎች፣ ፊልሞች፣ ቲያትሮች ሁሉ እየተሰሩ ይቀርብ ነበር። የብሔር ብሔረሰቦች ቀን እየተባለ
የሚከበርበት መድረክ ላይ ጥናታዊ ጽሁፎች ተብሎ የሚቀርቡት በቲያትር መልክ በምናምን መልክ የሚቀርቡት ነገሮች ሁሉ የሚያቀራርቡ ሳይሆኑ የሚያለያዩ የሚያነጣጥሉ ናቸው። ይሄ ለውጥ እንደመጣም ጠቅላይ ሚኒስትር አብይ ማሳውሰው ሁለቱን ነገር ባላንስ አድርገን መሄድ አለብን። ኢትዮጵያዊ ማንነትን እና የብሔር ማንነትን አሳርቀን ቅድም እንዳልነው ለኢትዮጵያዊ አንድነት ለሚለው ቴሲስ የመጣውን አንቲቴሲስ የብሔሩን በመሃል ላይ ሌላኛ ሲንቴሲስ ፈጥረን ይዘን መሄድ አለብን የሚል ዲስኮርስ መጥቶ ብዙ እንቅስቃሴዎች ተሄደዋል። በውይይትም በምሁራንም በምንም እዛ መሃል ነው ይሄ የአድዋ መታሰቢያ ማዕከል የመጣውና ለኔ የወል ትርክት ወይም ደግሞ የጋራ ታሪክ ተብሎ ኢትዮጵያውያን የተሰሩት ያልተሰነደ ቅድም ስላልክ ነው። አሁን ደግሞ እዚህ መሃል ኢትዮጵያ ላይ መሃል አዲስ አበባ ላይ መሰነድ ብቻ ሳይሆን ትልቅ ሐውልት የማይፈርስ የኢትዮጵያውያንን የጋራ ማንነት የሚያሳይ ትልቅ መታሰቢያ ቆሟልና መሰል መታሰቢያዎችን ከሰራን መሰል ትርክቶችን ትውልድ ውስጥ መስራት ከቻልን የሀገራችን ነገ የሀገራችን ትላንት የሀገራችን ዛሬ ብዙ የሚነጣጠል አይመስለኝም ልልህ። ወደ ኋላም ወደፊትም ብለህ ያስቀመጥካቸው ነገሮች በጣም ጠቃሚ ናቸው። ሁለተኛ ከዓለም የተነጠልን አይደለም። በዚህ አይነት ርዕሰ ጉዳይ ላይ ብዙ ሀገሮች ወድቀው ተነስተዋል። ብዙ ሀገሮች ሀገራቸውን ገንብተዋል። ብዙ ሀገሮች እንደወጡ ቀርተዋል። ከነዚህ ኤክስፒሪየንስ እንውሰድ ነው አይደል? ሁለተኛ እኛ ደግሞ እንደ ሀገረ መንግስት ጉዟችን ውስጥ ከአንድ መንግስት ወደሚቀጥለው መንግስት ሲሄድ የነበረብንን ስንፍና በተወሰነ መልኩ ለማንሳት ሞክራል። ትንሽ ነገር ልጨምረልን። ወደ ኋላ ሄድ ብለን ቀደም ብለን ለማንሳት እንደሞከርነው በጣም ረጅም ጉዞ ወይ ደግሞ የኢትዮጵያ ፖለቲካል ሂስትሪ አጠቃላይ ሂስትሪያችን ረጅም ዘመን ስለቆየ ፋስት ፎርዋርድ አድርገን ከኢህአዴግ ብናመጣው ከዛ በፊት የነበረው ብዙ አከራካሪ ነገሮች ስላሉት ኢህአዴግ በአብዛኛው ትርክትን ወይ ደግሞ የትርክትን በረከት ለመጠቀምም የትርክትን በረከት ለማሳየትም የፈለገ መንግስት አልነበረም። ምክንያቱም እንደዛ ቢሆን ኖሮ ብዙ በረከቱን ማግኘት ይቻል ነበር ብዬ አምናለሁ። ቀደም ብለ ያልከው ልዩነቱን በጣም ከማጉላት አንድነቱን ማጉላት ይቻል ነበር። እሱ ለኔሽን ቢልዲንግ ያግዝ ነበር። አንደኛው እሱ ወሳኝ ነገር ነው። በአብዛኛው ኢህአዴግ ትኩረት ሲያደርግ የነበረው በአብዛኛው ያለፈው ስርዓት በጣም ኦብሰስድ የነበረው መንግስታዊ ስርዓቱን ብቻ ነው ማስጠበቅ ያለብኝ ወይ ደግሞ ስቴቱ ላይ ብቻ ነው መገንባት ያለብኝ የሚል ጠንካራና የማይለወጥ አቋም ነበር። ሀገሩን ግን አያገባኝም ያለው። አሁን ደግሞ እያወራን ያለ ነው ሀገርም መንግስትም ያስፈልጋል። እዚህ ሀገር ላይ መንግስቱን ብቻ አጠንክረ ነው ሀገሩን ከተው ነው ልክ አይደል? ያለፈው ስርዓት በጣም የሚወደሰው ብዙ ሰው ካልሷ ያለፈው ስርዓት ጠንካራ ነበር ይላል። ስቴቱ ላይ ነው የሚያተኩረው፣ ራሱ ላይ ነው የሚያተኩረው። ከስልጣን ወርዳለው አልወርድም ላይ ነው የሚያተኩረው። ሀገሩን አያውቀውም፣ ጉዳዩም አልነበረም። ለዚህ ነው ምንድነው ኔሽንም ስቴትም ያስፈልገናል እዚህ ሀገር እሱን ማጣመር ያስፈልገናል። ለዚህ ነው የጋራ የወል ተረክ የሚያስፈልገን። አሁን ደግሞ ያለፈው 6 ዓመት የመጣው መንግስት ደግሞ መንግስት ብቻ አይደለም እየገነባው ያለው ስቴቱን ብቻ አይደለም እየገነባው ያለው አብሬ ኔሽኑን ሀገሩንም እየገነባው ነው። ይሄ መሰረታዊና ትልቁ ከባለፈው ስርዓት መንግስት የሚለይበት አንጓ ነው ብያምናለሁ። መንግስትህን ብቻ ለማጠንከር የምትሞክር ከሆነ ኢንቨስት የምታረግ ከሆነ የምትሰራ ከሆነ አልቲሜትሊ ሊትራሊ አምባገነን መንግስት ነው የምትሆነው። ሁለተኛ ሀገሩ ሁሉ ስለ ሀገር ስለ ጋራ ተረክ ስለ ጋራ ነገር አያገባም። እሱ በጣም መከራ ነው። የጋራ የወል ተረክ ያስፈልገናል። እንደዛ ከሆነ ኔሽን ስቴት ነው የሚያስፈልገን። ሀገርንም መንግስትንም እየገነባን መሄድ አለብን። ይሄንን የምንገነባው በሁለት መልክ ነው። አንደኛው ተቋማት በመገንባት ነው የሚል መከራከሪያ ነጥብ ያመጣል ይሄ መንግስት። ሁለተኛው ማህበረሰቡ የጋራ እሳቤ የጋራ ራዕይ አካታች የሆነ ነገር ያስፈልጋል። ለዚህ ነው ስቴቱ ላይ አካታች ለመሆን የሚሞከረው። ለዚህ ነው እውቅና የማይሰጠው የትኛው ማንነት እዚህ ሀገር ውስጥ አያስፈልግም። ለዚህ ነው እንደ ፖለቲካ ፓርቲ ኢትዮጵያዊ የሚመስል ፖለቲካ ፓርቲ ያስፈልጋል። ይሄ ሁሉ የጋራ ነገር ፍለጋ ነው። ሶስተኛ ይሄን ሁሉ ለመስራት ስንሞክር ቀደም ብዬ እንዳልኩት ስቴቱን ብቻ ከማተኮር ኔሽኑን ማተኮረን ሀገሩን ማተኮረን አንድ ላይ መሄድ የምንችልበት ዘመን አነሰን በዛ በርዕዮተ ዓለም ደረጃ መጥቷል ነው። በአጭር ጊዜ መምጣት ይችላል ወይ ነው በጣም የብዙ ክርካሪ። እንደሱ ሊመጣ አይችልም። ይኸውልህ ትርክት መገንባት የዘመናት የሥራ ውጤት ነው።
በትውልዶች መካከል በጣም ተከታታይ ትውልድ ተከታታይ ስራ ይፈልጋል ቢያምናል በዚህ ሁሉ ነገሮች ውስጥ ግን ሶስት ነገር ያስፈልጋል አንደኛው ተከታታይ የሆነ የባህል የትምህርት የስልጠናና የእውቀት ማበልጸግ መንገዶች መበርታት አለባቸው ለዚህ ነው ስትራክቸራሊ ትሬኒንግ የሚሰጡ ኔሽን ቢልዲንግ ላይ የሚሰሩ በጣም ብዙ ሰዎች ማየት የምትጀምረው ለዚህ ነው ትርክትና ታሪክ እዳና ምናምን ተብሎ እንደ ዲያቆን ዳንኤል ክብረት መጽሐፍ የሚጻፈው ስትራክቸራሊ መቀየሪያ መንገዱ እሱ ነው ሰውን ማስተማር ማሳወቅ መነጋገር ሁለተኛ ትምህርት ስርዓቱን ላይ ማካተት አለበት ወሳኙ እሱ ነው ሁለተኛው ይሄንን ማጽናት የምትችልበት ደግሞ ተቋም ያስፈልጋል ሶስተኛው የሀገሩ ስርዓትና የሀገሩ አካል ለማድረግ አዲስ ማህበራዊ ውል ያስፈልገናል ካልሆነ እሱ መቀየር ያስፈልገናል አንችልም ይኸውልህ ባለፈው 6 ዓመታት አዲሱ መንግስት አጠቃላይ በትርክት በታሪክና ቀደም ብለን ባነሳናቸው ጉዳዮች ምን ተሳካለት ምን ደሞ ጎደለው የሚለው ላንሳልህና ማጠቃለያ ላይ ትሄዳለህ ይኸውልህ እንደ መንግስት እንደ ሀገር አዲስ ተረክ ይዤ መጥቻለሁ አዲስ ነገር ነው የሚያስፈልገኝ ቀደም ብለን እንዳልከው በብሔርና በኢትዮጵያ ማንነት መካከል መንገዱ አለ መስራት እንችላለን ኢትዮጵያዊ ሲባል የሚደነግጥ ብሔር ብቻ ሲባል የሚደነግጥ መኖር የለበትም ብሔሩም ኢትዮጵያዊ ነው ኢትዮጵያዊነትም አንድ ሂውጅ ማንነት ነው ማሰባሰቢያ ጽንሰ ሐሳባችን ነው እሱን ይዘን መሄድ እንችላለን ናው አዲሱ መንግስት እሱ ላይ በጣም ኦብሰስድ ሆኗል ምን ተሳካለት መሰለህ ሁለት ነገር በኢትዮጵያ መንግስት ስርዓት ውስጥ የወል ትርክት ያስፈልገናል በሚል መልኩ ደፋር ሆኖ የመጣ ስቴት እስከዛሬ አላስተዋልኩም የወል ትርክት ያስፈልገናል የብሔር ጥያቄ አሁን ጎልምሷል እዚህ ሀገር ላይ ትልቅ ሰው ሆኗል የብሔር ጥያቄ በጎለመሰበትና ትልቅ በሆነበት ሀገር ውስጥ የጋራ ትርክት ወይ ደግሞ የወል ትርክት ያስፈልገናል ብለ ደፋር ሆነ ስትመጣ እሱን ለማስተዳደር እሱን ለመምራት ስትቆርጥ አይ ቲንክ እንደ ስኬት መቆጠር አለበት ያምናል ብሔር ኮኑ ዶሚኔት ያደርግ የነበረው ያለፉት 30 ዓመት ይሄንን ብሔር ስርዓት አስይዘ ኢትዮጵያዊነቱን ሚዛን አስጠብቀ መሄድ ይችላል ብሎ ደፋር ሆኖ እንደ ስቴት መምጣት በጣም ትልቅ ስኬት ይሄንን ስኬት ማሳያ በየማምነው በጣም በብሔር የሚያምኑ የነበሩ ፖለቲካል ኤሊቶች አሁን ይሄን ሐሳብ ገዝተው የሚያራምዱ እናቃል እንደ ስቴት ስኬት እንደ መንግስትም ትልቅ ስኬት ሁለተኛው መሰረታዊ ስኬት በየማምነው አሰባሳዊ ማንነት ኢትዮጵያ የሚባለው እሳቤ ሁለቱን ጠብቀን ኔሽን ስቴት ሀገርም መንግስትም በእኩል መጠን ያስፈልገናል ብሎ የሚያስብ ኢትዮጵያና ዜጋ እዚህ ሀገሩ ላይ ሲጽፍም ሲናገርም እንዴት ነበረ ኔሚንግ የምንሰጠው ሌብል የምናረገው በጣም ነበር ሬዲኪውል የምናረገው የምናሳንሰው አሁን እነሱን ሰዎች አሁን ሐሳብ ቀይሯል ማለት ነው የነሱ ሰዎች ፕሮቴክት አድርጋቸዋል እነዚህ ነገሮች በጣም ትልቅ ስኬት ነው እስጢፋኖስ እዚህ ሀገር ላይ እኮ እናስታውሳለን እናውቃለን ብዙ ምሁራን የማንነታቸውን የአካባቢያቸውን ጉዳይ ለመጻፍ ሲነሱ በጣም ወደ ብሔር ይጠቁ ነበር የብሔር ማንነታቸውን የመጻፍ ግዴታ ያለባቸው እስኪመስል ድረስ የሆነ ብቻ ብሔር እየነጠሉ ስንጻጻፍ ነው ይኖር በጣም የሚያስገርመኝ ግን የሰፈር የታሪክ ጸሐፊዎች ብቻ አይደለም ያመረት ነው የሰፈር ኢኮኖሚስቶችን ማምረት አለ የአንድ ብሔር የኢኮኖሚና የገበያ እንቅስቃሴ ትላል ከመሆን ጫውን ከየት ነው የምታመጣው አዱሊስ ወደ ባት ተጠቀመ ነበር ኢኮኖሚ ኢዝ ቬሪ እንትን ነው ብላይንድ ነው አይነ ስውር ነው በዚህ መጠን በጣም የተለጠጠ ነበር እሱ ብዙ ጎርቶናል በያምናል ናው ሰዓት ካለን ነው ወደ ኋላ ካነሳን በትክክል በወል ትርክት ውስጥ እነማን ምን ኃላፊነት አለባቸው በጣም መስማማው ካንተ ጋር መሬት ላይ የተቀየሩ እውነቶች አሉ ያለፈው 4 5 6 ዓመት ሁኔታ የኢትዮጵያ ፖለቲካ ሰማው የሐሳብ ለማድረግ ተሞክሯል የኢትዮጵያን ፖለቲካ ሰማው ከብሔር እና ሀገራዊ ማንነት የሚሉት ነገሮች ባላንስ ለማድረግ ተሞክሯል ይሄ በእንዲህ እንዳለ ግን መሬት ላይ ደግሞ ሀገር ሊያናጉ የሚችሉ መሳሪያ የታጠቁም መሳሪያ ያልታጠቁም ኢትዮጵያ ውስጥም ውጭም ያሉ እና ሆ የሚሉ ሰዎች አሉ ልዩነትን የማስፋት አሁንም ልክ እንደ ትላንቱ በኢትዮጵያ መካከል ስንጥቃቶችን የፈለጉ ክፍተቱን ለማስፋት የሚሞክሩ የሚገባኝ እኔ ኢትዮጵያ ውስጥ አንዱ መቀበል ያለብን እውነት ኢትዮጵያ መልታይ ኤትኒክ የሆነች ሀገር ነች መልታይ ሪሊጂየስ የሆነች ሀገር ነች መልታይ ሊንጓል የሆነች ሀገር ነች እሱን እውነት መቀበል አለብን ይሄ ሀገር የማንም አይደለም የሁሉም ነው ይሄ እዚህ ሀገር ውስጥ ያለ ህዝብ
አብሮ ከመኖር እና አብሮ ተስማምቶ በሰላም ከመኖር ውጪ ሌላ አማራጭ የለውም። እንደሌላው ሀገር አንተ ሂድ እኔ ልሂድ ሊባል የሚችል አይደለም። ይሄ አዝማሚያ ህዝብ ውስጥ የለም፣ ፖለቲከኞቹ ጋር ነው ያለው። ፖለቲከኞቻችን ነው መለወጥ ያለባቸው። በግል ብዬ ማምነው ፖለቲከኞቻችን ማደግ አለባቸው። የኢትዮጵያ ፖለቲካ የኢትዮጵያውያንን መምሰል አለበት። የኢትዮጵያ ፖለቲካ የአማራውን፣ የኦሮሞውን፣ የትግሬውን፣ የሶማሌውን፣ የአፋሩን መልክ መያዝ አለበት። ትግሬው፣ ሶማሌው፣ አፋሩ፣ ቤኒሻንጉሉ ሌሎቹንም ብናይ ይሄ አይነት ቴንደንሲ ይሄ አይነት ዝንባሌ ሲያሳዩ አታይም። ብሔርተኝነት የተገራ መሆን አለበት። ባህልህን ለማሳደግ ብሔርተኛ ብትሆን እኔ ችግር አለው ብዬ አላስብም። አሁን ጥምቀት እየመጣ ነው። ጥምቀት ላይ በፊት ስናስታውስ አማራው፣ ኦሮሞ፣ ትግሬው ምናምን የተለያየ ቦታ ላይ ሆኖ ባህላቸውን ያሳያሉ። ሃይማኖታዊ ገጽታው መልኩ እንዳለ ሆኖ እዛ ላይ ግን በልጅነት ስንሄድ ባህሎችን ኢትዮጵያውያንን ከምናይባቸው አጋጣሚዎች መካከል አንደኛው እሱ ነው። ስለዚህ በእንደዚህ አይነት አጋጣሚዎች የአማራው ባህል እዛ ጋር ወጥቶ ቢታይ የትግሬው ባህል የሚታይበት እሱ ቢሆን የሚችልበት ሁኔታ ቢኖር ችግር የለውም። በኢኮኖሚው ቅድም አንስታል። የኢትዮጵያ የፖለቲካ ዲስኮርስ የኢትዮጵያን ውይይት መሆን ያለበት ኢኮኖሚ ነው። ከዚህ በኋላ የኛ ፈተና ዓለም እየተፈተነ ያለው በኢኮኖሚ ነው። የትም ሀገር ብሔሬን ምናምን የሚል ነገር ያው ቅድም ያልናቸው ባላንስ መሆን ያለ የአሜሪካንን ምርጫ ከዚህ በፊት ስንመለከት ነበረ። አሜሪካን አሁን የመረጡት ማን ኑሮን ያሻሽልልኛል ወይ ደግሞ ማን የሱቅ ሄጅ ግሮሰሪ ሄጅ ስገበይ የትኛው ባይደን ነው ወይንስ ደግሞ ካማላ ነች ኑሮ የምታረክስልኝ የሚል ጥያቄ አንስቶ ነው። የኢትዮጵያ ፖለቲካም ወደዛ መሄድ አለበት። ፖለቲከኞቻችንም ለኢትዮጵያውያን ይሄን አድርጌ ኑሯቸውን አሻሽላለሁ ለኢትዮጵያውያን ወደሚል ማደግ አለባቸው። ከብሔር ከምናምን የሚወጣበት የበላይ ሊሆን የሚችል ማንም ኢትዮጵያ ውስጥ ሊፈጠር አይችልም። የተስፋፊነት ከዚህ ሄጄ እዛኛው ላይ ተጽዕኖ አድርጌ ይሄኛውን እንደዚህ አድርጌ የሚልም አይነት ዲስኮርሶች ኢትዮጵያን የሚጠቅሙ አይደሉም። ጽንፈኛ የሆነ አካሄድ በተለይ በዚህ ዘመን ለኢትዮጵያም የሚበጅ አይደለም፣ ለዓለም የሚበጅ አይደለም። ከብዙ ሀገሮች ባይ ዲፎልት አንዳንድ አካባቢዎች አሁን በጣም ግራ ዘመም የሚሆኑ የፖለቲካ አካሄዶች ሲመጡ እንመለከታለን። ኢትዮጵያ አሁን የጀመረችው ጉዞ አለ። ቅድም የጠቀስከውና በተለይ ባለፈው 4-5 ዓመታት ውስጥ ተሰርቷል ብዬ ከማስባቸው ነገሮች አንደኛ በትርክት እንደምንጋጭ ከኢትዮጵያን ግጭት ጀርባ ያለው ዋነኛው ምክንያት የተሳሳተ ትርክት እንደሆነ በመንግስት ደረጃ እውቅና መገኘቱ አንድ ትልቁ ነገር ነው። ሁለተኛ ይህንን ለመስራት ተግባራዊ እርምጃዎች ወይም እንቅስቃሴዎች ተጀምረዋል። ቅድም እንዳልኩት አድዋ መታሰቢያ ጀምሮ ማለት ነው። ሌሎች የተሰሩ ስራዎችም ሊኖሩ ይችላሉ። ቢያንስ ትርክትን እንፍጠር፣ ትርክትን እንስራ የሚሉት ነገሮች መምጣት አለባቸው። በትርክት ግንባታ ውስጥ የመንግስት ሚና ትልቅ ቢሆንም ሌላ ብዙ ድርሻ ያላቸው አካላት አሉ ብዬ አስባለሁ። ለምሳሌ በተለይ የኪነ ጥበብ ሰዎች በሰባዎቹ በሰማኒያዎቹ ኢትዮጵያ ውስጥ ሲወጡ የነበሩትን የጥላሁንን ሙዚቃዎች ብንመለከት፣ የነ መሐሙድን ሙዚቃዎች ብንመለከት፣ የነ ነዋይ የነ ምናምን ብዙ አርቲስቶችን አሁን እዚህ ጋር ስለማንዘረዝር ሲሰሩ በየአልበሞቻቸው ኦር በየምናምን ኢትዮጵያዊነትን የተመለከቱ ሙዚቃዎችን ያካትታሉ። እነዛ ሙዚቃዎች የኢትዮጵያን የሚገልጹበት፣ ኢትዮጵያን የሚስሉበት፣ ኢትዮጵያን የሚቀርጹበት መንገድ ተመልካቾች ብዙዎቹን ያውቋቸዋል። በዛ ጊዜ ይሰሩ የነበሩ ቲያትሮች አሉ፣ በኋላ የሚሰሩ ፊልሞች አሉ፣ በኋላም እንትኖች አሉ። ከምሁራኖች የሚጠበቅ ነገር አለ። ስለዚህ ምንድነው የተረክ ወይም ደግሞ የወል ትርክት ግንባታ ውስጥ መንግስት ኃላፊነቱን መውሰዱ አንድ ትልቅ ድርሻ ሆኖ ሌሎች አካላት ደግሞ ቦታ ሊኖራቸው ይገባል። የሃይማኖት ተቋማት ኢትዮጵያ ከሌለች እኮ አይኖርም እኮ ብዙ ነገር። የባለ ሀብቶች አይኖርም እኮ። ቅድም የጠቀስከው የትምህርት ስርዓትም እዚህ ውስጥ መግባት አለበትና የትርክት ግንባታ ውስጥ መንግስት መስራት ያለበት ድርሻ እንዳለ ሆኖ እንደ ሚዲያኛ መስራት ያለብን የኪነ ጥበብ ባለሙያዎች መስራት ያለባቸው ትምህርት ቤቶች፣ የሃይማኖት ተቋማት፣ የክልል የፌደራል እየተባለ መስራት ያለባቸው ነገሮች አሉ። ባላንሱን እናስጠብቅም ሲባል ፌደራል መንግስት ላይ ብቻ ሳይሆን በግሌ ክልሎች ላይ መስራት ያለበት
የክልሎች ህገ መንግስት ሊሆን ይችላል። አሁን ይሄ በምክክር ኮሚሽን ምናምን የተባለ ስለ ሰንደቅ ዓላማ የክልሎች ሰንደቅ ዓላማ ከፌዴራሉ ጋር እንዴት ነው የሚጣጣመው? የክልሎች መዝሙር አለ። እሱ ሁሉ መታሰብ አለበትና የወል ትርክት ግንባታ ሲባል ኢኒሼቲቭ ተጀምሯል። ይሄ ግን አድጎ ውጤት ላይ መጣ የሚችለው መንግስት ኢኒሼቲቭን ስለወሰደ ብቻ ሳይሆን ሁሉም ድርሻውን ሲወስድ ነው ብዬ። በጣም ትክክል። አይ ቲንክ ቆንጆ ደጋግማ ያነሳው የአድዋ ሚውዚየም ነው። ቀደም ብዬ ለማንሳት እንደሞከርኩት የጋራ የወል ትርክት ለመስራት የምንፈልግ ከሆነ ሃርድዌሩም ሶፍትዌሩም ያስፈልገናል። እንደዚህ አይነት ትልቅ ተቋማት ሃርድዌሮቹ ናቸው። ለሶፍትዌሩ ወይ ደግሞ አእምሯችን ላይ የሚብሰከሰከው የኢትዮጵያ የታሪክ ጉዳይ የወል ትርክት ጉዳይ ምናምን አይ ቲንክ ለማከም ያግዛል ተብሎ ይታመናል። የቀደም ብዬ ያለፈው 6 ዓመታት መንግስት አጠቃላይ በኢትዮጵያ ፖለቲካል ሂስትሪ ውስጥ የቀየረው ሜጀር ጉዳይ ስናነሳ ነበረ። የጎደለው ላንሳልህና እነማን ደግሞ ሮል አላቸው ላንሳል። አንድ በጣም ሲሪየስሊ ጎሎታል በደም መስራት አለበት ብዬ ማምነው የልሂቃን የውይይት መድረኮች የልሂቃን የንግግር ነገሮች በጣም መስፋት አለበት። ፓብሊኬሽኖች ለምሳሌ ዲያቆን ዳንኤል ክብረት የጻፈው መጽሐፍ አይነት ብዙ ዲስኮርስ መብዛት አለበት። ናሬሽኑ ከትርክቱ ከታሪኩ ጋር አብሮ ስለሚሄድ የሆነ አይነት ውይይት ንግግሩ በጣም እየሰፋ ሲሄድ አማካዩን ቦታ ማግኘት እንችላለን። ሁለተኛው መንግስት በህዝብ መካከል የጋራ ትርክት እንዲፈጥር ቀደም ብዬ ለማንሳት እንደሞከርኩት የተመቸ ከባቢ አየር የመፍጠር ኃላፊነት አለበት። ሌላኛው በጣም ትልቅ ኃላፊነት ያለባቸው መገናኛ ብዙሃን ወይ ደግሞ ብዙሃን መገናኛ የሚባሉት ናቸው። ልዩ ሐሳብ ያላቸው በኢትዮጵያ ተረክ ውስጥ በኢትዮጵያ ታሪክ ውስጥ በኢትዮጵያ ንግግር ውስጥ ኢትዮጵያን አንድ ማድረግ የሚችሉ ወይ ደግሞ የወል ትርክት መስራት የሚችሉና የጻፉ ሰዎችን እንዴት ነው እነዚህ ምሁራን አደባባይ ለማሳየት ማንተጋው? ቅራኔው ላይ በጣም የሚያተኩር ሚዲያ ነው ያለ። የተለያዩ ሐሳቦች ይቅረብ ተብሎ ኢን ፕሪንሲፕል ይቀርባል። ጥሩ ነው፣ መጥፎ አይደለም። ዲፍረንት ፐርስፔክቲቭ ሀገር ለማሳደግ ያስፈልጋል። አልቲሜትሊ ግቡ ነው የሚያሳስበን። ሀገሩን ያፈርሳል፣ ስቴቱን ያፈርሳል፣ ሀገረ መንግስቱን ይረብሻል ነው ጥያቄ እንጂ የተለያየ ፐርስፔክቲቭ በጣም ወሳኝ ነገር ግን ቅራኔው በጣም ተለጥጦ ሀገሩንም ኔሽኑንም መንግስቱንም ለማፍረስ የሚጣጣር አይነት ከሆነ አንድ የሚያሳስረውን ነገር ደግሞ የሚያቀርቡ ምሁራንን ለማቅረብ በጣም ዳተኛ የምንሆን ከሆነ በጣም ችግር አለ ማለት ነው። ለሁሉም ባላንስ የሆነ እይታ ያስፈልጋል። ኔሽኑ ነው በጣም የሚያሳስበን። ሌላኛው እንደ ማህበረሰብ ደግሞ አዲሱ የፖለቲካል ኢኮኖሚ ለውጥ ወይ ደግሞ ቀደም ብዬ ለማንሳት እንደሞከርኩት የወል ትርክት ለመስራት በሁለቱም መካከል በብሔርም በኢትዮጵያነትም መካከል ያለውን ኔሽኑንም ሀገሩንም መንግስቱንም ለመገንባት እሞክራለሁ ወይ ደግሞ እፈልጋለሁ የሚል ስቴት ካለ እሱ ስቴት ሲመጣ አይ ቲንክ የተለወጠ ነገር አለ ማለት ነው። ሶ እንደዚህ ጋር ደግሞ ይሄን የተለወጠ ነገር ከዚህ በፊት ከነበረው ይለያል። ሶ አይ ቲንክ በጥንቃቄ በደንብ እያሰብነው እዚህ ውይይትና እዚህ አሳሰብ ውስጥ ቀስ እያለ መግባት አለብን ብዬ አምናለሁ። ካልሆነ ልክ ባለፈው እንደሳት ነው የህዝብ ታሪክም የህዝብ የወል ታሪክም ከገዢ መደብ ታሪክና ከገዢ መደብ ተረክ መነጠል አንችልም። ሶ ሲጠቀለል ሀገሩ በጣም ግዙፍ ነው። የመጣበት መንገድ ብዙ ስብራት አለው። የወል ትርክት መስራት አለብን። እዚህ ነገሮች ውስጥ ንግግር መጀመር አለበት። ስቴቱ ወይ ደግሞ መንግስቱ በዚህ መጠን ቁርጠኛ ሆኖ ሀገሩንም መንግስቱንም በስርዓቱ ለማስኬድ ሞክራለሁ ካለ እጅና እግራችንን ይዘን መግባት ነው ያለን። እኔ የምጨምረው አጭር ነገር ይሄ መንግስት ከኢኒሼቲቭ መውሰዱ ጥሩ ሆኖ ካልሰራቸው ስራዎች አንዱ ብዬ የማስበው በተለይ አገር የሚሰራው ትውልድ ላይ ትውልድ ደግሞ የሚገኘው ትምህርት ቤቶች ውስጥ ነው። ትምህርት ቤቶች ውስጥ ነው ኔሽንን ቢልድ የሚደረገው። የጋራ የወል ትርክት የምትለው መሰራት የሚጀምረው እዛ ውስጥ ነው። ሰንደቅ ዓላማ መስቀል ማውረድ በህፃናት ስነ ልቦና ውስጥ ሀገርንና አንድነትን ማንነትን በመስራት ሂደት ውስጥ ትልቅ ቦታ ያለው ነገር ነው። ሁሉም ዓለም ሀገራት ላይ ብንሄድ ህፃናት የመማሪያ ክፍሎች ውስጥ የሀገሩ ሰንደቅ ዓላማ እንዲኖር ይደረጋል። ተማሪዎች ከፊደሉ እኩል ያንን ሰንደቅ ዓላማ እያዩ እንዲያድጉ ይደረጋል። ቻይና ውስጥ እያንዳንዱ ትምህርት ቤት ውስጥ እያንዳንዱ ከብላክ ቦርዱ በላይ የሚሰቀለው የሀገሩ ሰንደቅ ዓላማ። አሜሪካን ብንሄድ እንደዛ ነው። በስርዓት ህፃናት ሰንደቅ ዓላማ እንዲያወርዱ እንዲሰቅሉ ይደረጋል። በዛ ውስጥ የሀገር ፍቅር የሀገር ክብር የሚሉት ነገሮች ስለሚመጡ እኔ እንደውም ይኸውልህ
ከሰንደቅ ዓላማና ከትምህርት ቤቶች ጋር በተገናኘ እንደውም እንደ ስኬት ነው እኔ ፐርሰናሊ ማለት በጣም በብዙ ምክንያት ዞሬ ለማየት ሞክሬያለሁ እድልም ስለነበር እየተሰራ ነው በጣም ቆንጆ ነው የሚቀረን የሚመስለኝ መምህራኖቹ አጠቃላይ ትምህርት ስርዓት ላይ ያለው ቢሮክራት በሙሉ አይ ቲንክ በኔሽን ቢልዲንግ ላይ ስቴት ኔሽን ግንኙነት ሀገሩን መንግስቱን ለመገንባት እየተሰራ ያለው ነገር ሆደ ሰፊ ብቻ አይደለም አእምሮአቸው ሁሉን ነገር ከፍቶ በደንብ በሱ ቅኝት መሄድ አለባቸው ያማል በጣም ጥሩ እንግዲህ እየተሰራ ከሆነ በአንተ ግምገማ ጥሩ ነው ተመልካቾችን በያሉበት አካባቢ ያለው ነገር ሊነግሩ ይችላሉ እንግዲህ የወል ትርክት ሲባል በጣም ሰፊ ነገር ነው የምናወራው ስለ ኢትዮጵያ ነው ስለ ትልቅ በጣም ግዙፍ ስለሆነ ሀገር ብዙ ህዝብ ብዙ ባህል ብዙ ታሪክ ስላለው ሀገር ይሄንን ስለዚህ ሀገር እኛ በጣም በትንንሽ ግንዛቤ ብዙ ልናነሳ አንችልም መነሻ ነው ያነሳ ነው ተመልካቾች እንዲጨምሩበት ብዙ ያጋጣሚ እንጋብዛለን የሚበጀን ግን ማሳሪያ መሆን አለበት ብዬ የማስበው እኛ ኢትዮጵያውያን በአንድነት ቆመን ሀገራችንን ማጽናት እንጂ ተበታትነን በዚህ በዛ ብለን የምንገነባው አገር የለም ስለወል ትርክት ግንባታ መንግስት ኢኒሼቲቭን ወስዷል ሌሎቻችን ደግሞ እየጨመርንበት ምንኮራባት ምንወዳት ትላንትም ያላት ዛሬም ያላት እንደተጀመሩ ጅምሮች ደግሞ የነገም ተስፋ የለመለመ ሀገር እንዲኖረን ሁላችንም በጋራ ንቁም የሚል የሁለታችን ጥሪ ፋና ሚዲያ ኮርፖሬሽን ማድረገን ብንጨርስ ምን ይመስላል በለቦናችን ይደር በአእምሮአችን የሚፈሰለሰለው ደግሞ ንዋይበት እሺ ተመልካቾች ስትከታተሉ የቆያችሁት ፋና ሚዲያ ኮርፖሬሽን ላይ አጀንዳ ፕላስ ፕሮግራም ነው የወል ትርክት ምንድነው ከግጭቶቻችን ጀርባ ያሉት ምክንያቶችስ ምንድናቸው የሚል የሐሳብ የሚያጭር ውይይት ነው ያደረግነው በዚህ ውይይት ላይ እናንተም መሳተፍ ትችላላችሁ በተለይ በማህበራዊ ሚዲያ ላይ ተከታተሉን በዩቲዩብ በፌስቡክ የቀጥታ ስርጭት ላይ ሐሳቦቻችሁን ስጡን የሚቀጥለው ፕሮግራማችን አካል እናደርጋችኋለን ለማንኛውም አብራችሁን ስለቆያችሁ እናመሰግናለን እስጢፋኖስ አበራና አንዋር አብረናችሁ የቆየ ነው የፋና ሚዲያ ኮርፖሬሽን አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ይመለሳል እስከዛው በእያላችሁበት መልካም ጊዜ ይሁንላችሁ